ያው የሶፊ ጉዳይ ሁላችሁም እንደሰማችሁት ነው። እሱን እያየሁ እንግዲህ መተኛት ስላልቻልኩ ነው የወጣሁት። አሁን ላይ ብዙ መረጃ ልሰጣችሁ አልችልም፣ ነገር ግን ብዙ ተስፋ የሚሰጡ ነገሮች አሉ። እኔ አሁን እኮ ብዙ ብቻ እንዳችሁ እኔ ቤተሰብ ጉድ እያደረገኝ ነው ልጅ። አንተ ሲጀመር ካፌ ውስጥ ነው ያለ ነው እኮ ጋይስ፣ ያማልሽን አሞሽ ነው እውነት ያማል። ወንድነታችን ካልጠበቀ ሴትነት ሚስጥርሽን ካላወቀ ያለ ምድር ሰላም ይኖረዋል። የኔ ትርጉም እስከ ወዴት ይገኛል? ፍቅር ሲሰጠው እጁን ለሚያነሳ ሴትነት ክብርሽን ፍጹም ለረሳ ከጎንሽ ሆኜ ዋጋዋለሁ እኔማ። ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝ ምን ሊውጠኝ። አሁን አንቺ ጋር ያለው ነገር ከኛ ቀን በላይ የሚሆን አይመስለኝም፣ እንደዚህ ስም ብዬ ሳስበው ማለት ነው። እና ያለውን ነገር ምናምን እየመጣሁ ቼክ አደርግሻለሁ። ሲቀጥል በጣም በተደጋጋሚ በመጣ ሌላ ነገር አድርገሽ እንዳታስይብኝ። እንደውም ምን ሰዓት እንደነገርሽ እንደፈለኩ ልንገርሽ። ዶክተሩ እንትን እያለኝ ነበር። ሐኪም ቤት ሄድን። ሳይካትሪስት ያስፈልጋታል፣ ትሪት የሚያደርገው ሰው ምናምን ያስፈልጋል ሲል መንገር እንዳለብኝ ምናምን ተሰምቶኝ ነበር። ሰላም ሰላም ቤተሰቦች እንዴት ናችሁ? አለው በእርግጥ በጤንነቴ ደረጃ አሪፍ ደረጃ ላይ ያሉት ይመስገን ነው። ግን ተነስቼ የምንቀሳቀስበት ሰዓት ላይ አልነበረም። ነገር ግን ያው የሶፊ ጉዳይ ሁላችሁም እንደሰማችሁት ነው። እሱን እያየሁ እንግዲህ መተኛት ስላልቻልኩ ነው የወጣሁት። አሁን ላይ ብዙ መረጃ ልሰጣችሁ አልችልም፣ ነገር ግን ብዙ ተስፋ የሚሰጡ ነገሮች አሉ። ኦፊስ ነበርኩ እስካሁን፣ አዲስ ነገር ይኖራል በቅርቡ። አሁን ዲቴይል እንደዚህ ብዬ ማላወራው ትናንት ከትላንት ወዲያ በኪያ ጉዳይ በሌሎች ጉዳይ መረጃ ቅድሚያ እየሰጠን የባሰ ነገሮችን ውስብስብ እያደረገብን ስለነበረ ነው። እንግዲህ እንደ ሁልጊዜ የምለው በጸሎት አስቡ ነው። ሶፊ እንደ እግዚአብሔር ፍቃድ በቅርቡ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ተስፋ የሚሰጡ ነገሮች ስላሉ ያው ዝም አላልኩም። ነገር ግን ያሉበት ቦታ ሄጅ መፈለግ እንዳልችል እኔም የባሰ ስበብ ውስጥ እንዳልሆነባቸው በሚል ነው። ግን በቻልኩት አቅም ምንም ነገር ከማድረግ ወደ ኋላ አልተኛም። ራሴን በተቻለ መጠን ትሬት እያደረኩ ነው ያለሁት። ትላንትና ናኦድ መጥቶ ነበር። ምናልባት ታዩታላችሁ ቪዲዮ ላይ ሳይካትሪስት ምናምን ያስፈልጋታል ተብሏል መሰለኝ። ግን እኔ በእኔ አመለካከት ደህና ሁኔታ ላይ ያለው ይመስለኛል። እስቲ ከናኦድ ሰፈር መጥቶ ነበር። ጀስት ሶፊ ያለበትን ነገር ትንሽ ጠቆም ላድርጋችሁ ብዬ ነው። ከናኦድ ጋር የነበረውን ቆይታ ቪዲዮ ላይ ያሳያችኋለሁ። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንደምታውቁት ትንሽ ጫን ብሎኝ ነበረ። አሁን ግን በጣም ተሽሎኛል። ናኦድ ሊጠይቀኝ ወደ ሰፈር አካባቢ እየመጣ ነው። ቤት እንግባ ብዬው ነበረ። ቤት መግባት አልፈለገም። ሲቀጥል እኔም ደግሞ የሰፈሬን ምናምን የቤቴን ሎኬሽን አሁን ላይ ማሳወቅ አልፈለኩም። እንደምታውቁት በጣም ወዳጀ ብዙ ነኝ እና ላይክ እኔ እንጃ አላውቅም። አንዳንዴ የሰው ልጅ ከህይወታችሁ በምን ሰዓት እንደሚወጣም የማጠብቁት ሰው ደግሞ በምን ሰዓት እንደሚገባም አታውቁም። እና ባልጠበቅኩት ሰዓትን ህይወት ላይ የገቡ ሰዎች ናቸው። ባልጠበቅኩት ሰዓት ደግሞ የኔ የምለው እምወደው በምንም የማልደራደርበትንም ሰው አጥቻለሁ። ግን ከሁሉ በፊት የሚቀድመው ጤና ስለሆነ እንግዲህ ራሴን ትሪት ማድረግ ያለብኝ ይመስለኛል። ላይክ ምንም ነገር የሚሆነው ለመልካም ነው ብዬ አስባለሁ። ከዛ ባለፈ ሁሌ ምን እላለሁ መሰላችሁ? የሆነን ሰው አስከፍታችሁት ወይም በድላችሁት ወር አስቀይማችሁት ከእናንተ ህይወት አይወጣ። እኔ ህሊናዬን የሚወቅሰኝ እንዲህ ባደርግ ምናምን ብዬ የሚለኝ ነገር የለም። ምክንያቱም ዛሬም በፊትም ዛሬም ወደፊትም ለማንም ሰው ነው የምላችሁ፣ አይደለም ለኔ የኔ የምለው
ወደፊት የትዳር አጋሪ ይሆናል ብዬ የማስበው ሰው ይቅርና ማንም ሰው ቢሆን አስከፍቼው መለያየትን አልፈልግም። ነገር ግን በጣም የከፋኝም ላይክ ይህን ያክል ካይምሮ በላይ ራሴንም እንዳልቆጣጠር ጭምር ያደረገኝ በሱ በጣም 100% እርግጠኛ ነበርኩኝ። በእርግጥ ትላንት በድሎኝ ሄዷል። ነገር ግን ድጋሚ መጥቶ በዚህ ልክ እኔ የሱ ፍቅረኛው እንጂ አላውቅም ይሄን ያህል ጠላቱ አይደለሁም። የሚወደውን ሰው የጎዳውበት ሰው አይደለሁም ምናምን በዚህ ልክ ለምን ማድረግ እንደፈለገ አላውቅም። መጠየቅም አልፈልግም። በቃ በሳቱ በቃ ስላልጠበቅኩት ነው በዚህ ልክ። ምክንያቱም እኔም ቤተሰቦች አሉኝና አሁን ግን ደህና ነኝ። የኔ ጭንቀት ያስጨነቃችሁ የኔ መታመም ያሳመማችሁ ሰዎች እኔ አሁን በጣም 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 ደህና ነኝ። ከሁሉ በላይ እግዚአብሔር የተመሰገነ ይሁን። እስከዛሬም እየጠበቀኝ ያለው ወደፊትም የሚጠብቀኝ እግዚአብሔር ነው። ከቤተሰቦቼ ቀጥሎ ደግሞ እናንተ ናችሁ። እኔን በሁሉ ነገር ሰፖርት እያደረጋችሁኝ ያላችሁት ስታመም አይዞሽ ምናምን እኔን እያላችሁ ጠላታችሁ እሺ ችግር ውስጥ ስገባ እንቅልፍ እያጣችሁ እየተጨነቃችሁ እያለቀሳችሁ ያላችሁት የእናንተም ጸሎት ጭምር ነው እየጠበቀኝ ያለውና በተቻለኝ አቅም ከፈጣሪ ጋር ከእናንተም ጋር በመሆን እንግዲህ ማገዝ ያለብኝን ሰዎች ከማገዝ ወደ ኋላ አልልም። ነገር ግን ለራሴም ቅድሚያ እየሰጠው እንዳላችሁት ጤንነት ይቀድማል ከሁሉ በላይና ራሴን እየተንከባከብኩ እቆያለሁ። ያለውን ነገር አብረን እናያለን። በጣም ቦሬ ያስኳችሁ መስለኛል። ካወራኋችሁ እንደዚህ ብዙ ቆየሁኝ። ለዛ ነውና ናውዴ ሰፈር እየደረስኩ ነው ብሏል። ትንሽ ቆየብኝ። ግን እንግዲህ እስኪመጣ ድረስ አብራችሁን ቆዩ። የትም እንዳትሄዱ። ከብዙ ጥበቃ በኋላ ደጅ ላይ ብዙ ነው ያሰጠኝ። ይሄ ልጅ ብዙ መቀጣት አለበት እና ምንድነው ብዙ አስጠበቀኝ እኮ የኔ ወንድነት አንተን ካልጠበቀ ሴትነት ሚስጥርሽን ካላወቀ ያለምት ሰላም ይኖረዋል። የኔ ትርጉም እስከ ወዴት ይገኛል? ፍቅር ሲሰጠው እጁን ለሚያነሳ ሴትነት ክብርሽን ፍጹም ለረሳ ከጎንሽ ሆኜ ዋጋዋለሁ እኔማ። አይዞሽ አይዞሽ ምንም አትሆኝ እንደዚህ ስላቀፍከኝ ምናምን ቆየኝ ብዙ ደርሻለሁ ምናምን ብለው የእኛ ሰፈር አይደለም ጋይስ። ከየት ነው የሚመጣው? ከአራብሳ። እሺ አይ ቀጣለው ችግር የለም። እንዴት ነሽ? እንዴት ነው እንዴ? አምሮብን የለ እንዴ? የምሪን እኮ ነው ግሉኮስ ተስማማኝ። በጣም ተመችቶሻል? እግዚአብሔር ሽንቅጥ ቀጣ ያለ አንተ አምሮባል። ቤተሰብ ይሄ እንቅልፋቶ ምናምን እንዳደረሰው ምናምን እቺ ለሶስት ቀን እንደተጨነቀ ሰው አይደለም። አይ የምር አምሮብሻል በጣም። ቤት እንግባ ስለምን እንዳልከኝ በጭራሽ አልፈልግም። እኔ መግባት ቤት ምን ችግር አለው? ሲስተር አለች ምናምን እንድንንከባከብ በደንብ እዛ እንትን ያልከውን ያህል ያጎሳቆልኩኝ ያህል እንድክስል ሌላ ቀን በደንብ እመጣለሁ። የምር ብንገባ ደስ ይለኛል። አይ እኔ አሁን ሐሳቤ አንደኛ ነገር ላይሽና ደግሞ ትንሽ እንድናወራ እኮ ቤትም እኮ ማውራት እንችላለን። ችግር የለም እኮ ብቻዬን ማግኘት የፈለከው ላስወጣት እንደ ሲስተር ደስ ይለኛል። እንደዛ ከሆነ ደስ ይለኛል። አይ የምር አንድ አገኘሽ ነው አንድም ያለሽበት ለማቆየ ነው የመጣሁት። ደህና ነኝ እኮ ግን እግርሽስ ያማል እኮ ወይዘ እየወሰድኩ ነው መድኃኒቴን ምናምን ግን ደህና ነኝ። ደህና ነኝ እኔ በቃ ይሄ ስፖርተኛ ብዙ ነገር ነው የሚሆነው። አይ የምር ድነሽ ምናምን በቃ እንትን አይደለ ይሄ ዱላ ነው እኮ አይ ቲንክ ቅቤ የጠገበ ዱላ ያገኛል መሰለኝ። ይሄ በጣም የሚያሳመመው ግን አይ ቲንክ ጫካ ውስጥ ነው ያገኙት። ዱላው ጠንካራ ነበር መሰለኝና እኔ እኮ እንደዚህ ቁስል እኮ አይቆይብኝም ነበር በኖርኩኝ እያልኩ እግዚአብሔርን እየተመኘሁ የዚህ ነጥፍ ነበር። እንዲህ ብንተዋወቅ ኑሮ ጋይስ እንግዲህ ከመጥራት ወደ ኋላ አልልም ነበር። እንደዚህ ጥሩ ቤተሰብ ብቻ አላውቅም። ለማን ደግሞ የት ነው የምንሄደው? አይ እኔ ከጋበዘኝ ደህና ነገር ይጋብዘኛል። እንዴ ጋይስ አሁን ከጋበዘኝ ደህና ነገር ይጋብዘኝ። ካልሆነ ቤት እኔ ልጋብዘው አልኩ። ለሻይና ለቡና እኔ ለፍላል። እሺ ችግር የለም ካፌ እንቀመጥና እሱን እናያለን።
አለ ወተት ቤት አለ ወተት አለ። እሺ ማኪያቶ አለ። ሁሉም ያለን ብቻ ነው የሌለን። ወይኔና ወዴ ግን በእግዚአብሔር እንዴና እዛ ለከመት እሺ እዚሁ ተጣብቀኛለህ። ብዙ ነው ያስጣበቀኝ አይደለ? ተጣብቀኛለህ። ቦርሳ ይዤ ልምጣ። ሴት ልጅ ያለ ቦርሳ ትንቀሳቀሳለች ቤተሰብ ምን ችግር አለው? እኔ እኮ አርቄሽሻለሁ። አይ ነው ከፋይ ነው እኮ አውቃለሁ። ግን ያለ ቦርሳ አንዳንዴ ደንግጬ ምናምን ሲሆን ነው ትቼ የምወጣውና የሆነ ቦርሳ ነገር ቢያንስ ማለት እንኳን እጄ ላይ ሳልይዝ መንቀሳቀስ ትንሽ እኔ ማገኘው ብዬ ነው እንደዚህ ምን ይታወቃል። ጋብዞ ጨርሶ ጋይስ እጁን እንደሚታጣብሉ ላጥ ቢልስ? አረ ወይኔ አረ ተያው እንኳን እንተማመን እንዴ! አረ እንኳን እውነት ቀልድ ነው። እውነት ውይ በስመ አብ እንደዛ እኔ ላጥ ብዬ ስናቃኮ በመሃልም ቁጭ ብሏል። ብቻ ውለታህን በምን እንደምከፍል አላውቅም። አምልጠኝ ጋይስ እየጀነጀነኝ ነው። እና እሺ በቃ እንሄዳለን። ቦርሳ ይጀምጣ ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ ቆያ ይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መኖር መቻሉስ ወዴት ነው ስፍራ ፍቅር ሰጥቶ መኖሪያ ሰው ምንድን ነው ቢያንስ እኔ ሁሉም ነገር ያለው ቤት ውስጥ ማነው የሚታዘዘው? ከቤት አስወጥተው ጋይስ ከቤት አስወጥቶ እስካመጣኝ ድረስ አሪፍ ለሽን ሰጪ ችግር የለም። አውቆ ደህና ነገር እንዳበላ ካፌ ይዞኝ ገብቶ ደግሞ አይኔ በጣም ሙድ ለዛ ነው ካፌ ነገር አንዳንድ ጊዜ ራሴን ለማዳመጥና ምን ይችላል ችግር የለውም ያገኘዋለሁ። እናት አይማ አይ ነው ይዘሽ አውቆ እኮ ነው ካፌ ይዞኝ መጥቶ የፈለግሽው ነገር ዘጅ ይለኛል። ትኩስ ነገር ምን አለ እናት ከኬክ ላትዘልና እሺ እንዴ ዛሬ ምን እኮ በዛ ላይ ደግሞ ኬክ ለኬክ እንዴት ነው? ወይኔ ጋይስ እንደው ይሻለኛል እንዴ ለኔ ሶፍት ባይኖረው ማለት ነው። አያስፈልግም እኮ ያንተ እኮ ሲጀመር ሶፍት አያስፈልግም። እንክብካቤ አታብዛብኝ። እኔ እንደዚህ ያለ መድኩም ወይኔ ታሽሎኛል። ደንወሪ እኔ ምን በላ ቢፈልገን ወይ ግን አይደለም በምን እንደተመረኩ ምናምን አነገርኩሽ ነው። አንዴ ትንሽ ለባባሽ እንደተባለ አነገርሽ። እሺ ቀይ መጀመሪያ ለቅበሳና ስዋምቦል ምን ደርቋል ነው በእጅ ይዛበለ ብድግ አድርጌ ልገምጠው አንቺ ጋር እንደ ያለው ትንአለ አትግዳደር ያመር ይቅርብህ ነት እንኳን መጣሁ ነው በመር ተመርቃ በስፖርት ነው እስ ፈርጣን ስላለብኝ ነው ትንሽ አነካቱ ነገርሽ ነው ማሳከች ነው እኮ እኔ እኮ አስቀይሜው ነው ልጅ እያልኩ ከስር ቀስ አድርገን እንደውም ምን ሰዓት እንደነገርሽ እንደፈለኩ ልንገርሽ ዶክተሩ እንትን እያለኝ ነበር ሐኪም ቤት ሄድኩ ሳከች ያስፈልጋታል ትሪት የሚያደርገው እሱ ምናምን ያስፈልጋል ሲል መንገር እንዳለብኝ ምናምን ተሰምቶኝ ነበር ማለት እኔ እንደዚህ በቀላሉ አልተውሽም ሲጀመር ማለት ገባኝ ግን ለአርቲስት ደረጃ የሚያደርስ ነገር ያለው አልመሰለኝም። አላውቅም በርግጥ ለመናገር እኮ ይኸውልሽ ደህና ነሽ ማለት ያን ያክል የሚያስጨንቅ ጉዳይ ኖሮ ምናምን አይደለም። ግን ደግሞ እንዴት ነው ያለሽበት ነገር ምናምን ያስፈልግሻል። ምክንያቱም አንቺ የራስሽ ሰጠሽ እዛ ደረጃ እስከመድረስ ድረስ ምናምን እንዴ ቀላል አይደለም። እሱ እኔም የጠበቅኩት ነገር አለም በርግጥ ፊልም ላይ ምናምን ነው ማየው የነበረው የምር እንደዚህ በራሴ ደርሳል ብዬ አላሰብኩም። ለካ
በጣም ያልጠበቃችሁት ነገር ሲሆን እንደዚህ ነገር ሀፍተታለ። ስለዚህ ምን አለ መሰለሽ ገና ነኝ አሁን ወደ ስራ እመለሳለሁ ምናምን ሰው አንደኛ ነገር እኔ ማድረግ ያለብኝ ማድረግ አለብኝ። ላንቺ ብዬ አይደለም ማድረግ ይሄን ነው የምሬ ነው ማለት እና ለማን ለራሴ ብዬ ነው ማድረግ። ሲቀጥል ማለት ይሄ እንትን ሳይካትሪስት ነው። ከዛ በእኔ ላይ አፕል ያርግልት ገለኝ ልጅ እንጂ የምር ግን ሳይካትሪስት ነው። እኔ ስፖርተኛ ላይ ፊዚካል ምናምን ጂም እንደምትሰራ ያስታውቃል። እሱ ራሴ ለመጠበቅ ነው። ግን የተማርኩት በምንድን ነው? በሳይኮሎጂ ነው። ፈረስት ዲግሪ ሰርቻለሁ እና አሁን አንቺ ጋር ያለው ነገር ከኛ ቀን በላይ የሚሆን አይመስለኝም እንደዚህ ስም ብዬ ሳስበው ማለት ነው። እና ያለውን ነገር ምናምን እየመጣው ቼክ አደረግሻለሁ። ሲቀጥል በጣም በተደጋጋሚ በመጣ ሌላ ነገር አድርገሽ እንዳታስይብኝ። አይ አልገባኝም። ለምን ግልጽ አታረጋግልኝም? ጋይስ ሳይካትሪስት ነኝ አለ ተቀበልኩ። እሺ ምን አለ ገና በተደጋጋሚ በጣም ያለው እኮ ማለት እየመጣው ቼክ ላደርግሽ ይገባል። ለዮነ ከዚህ በላይ እንትን ማስቸገር ነው የሚሆንብኝ። ነገርኩሽ እኔ ላንቺ ብዬ አይደለም ማድረገው። እኔ ፍጹም ጤነኛ ስትሆኝ እኔ ለራሴ ደስ ይለኛል። ወጥሻለሁ ቤተሰብነታችን እኮ እንዳለ ነው። አሁን የግድ እኔ መታመም ወር አንተ መታመም ወር ደግሞ ነገር ሀብቱን ማረግ አይጠበቅብኝም። በምን ልንገርሽ መሰለሽ እኔ ሞርሽ ከአንቺን ቀርቤ ማየት ፈልጋለሁ ነው ካለሽበት ነገር ከሚሰማኝ ስሜት ከሁሉም ነገር ነፃ እንድትሆኝልኝ እፈልጋለሁ። ያንን ነገር ደግሞ ለማድረግ አንደኛ በሙያ አግዝሻለሁ፣ ሁለተኛ ነገር ደግሞ በሰዋዊነት በደንብ እቀርብሻለሁ። ያንን ሳደርግ ሌላ ነገር እንዳታስቢ ማለት ነው። ሰው አብሶ ደግሞ ሴት አለሽ ቀድሚያ እየተጠነቀቅኩ ነው እኔ ላንቺ ማለት ነው። ኮዝ ላይም በትይ ሌላ ነገር ላስብም አልችልም በዚህ ሰዓት ታውቃለህ። አመሰግናለሁ። እሱ ነው የምፈልገው። የምር በዚህ ሰዓት ሌላ ነገር ላስብ የምችልበት ሁኔታ ላይ አይደለም ያለው። ልታጓጊ ነው ይሄ ነገር እንዴት ነው ካለው ምትከፍለው አንተ ነህ። ስለዚህ ጣጣ ችግር የለም። አይ እኔ በጣም ይሄ ለስራፋ ደም ጋይስ እኔ ስለማልከፍል ችግር የለም እና ምን ልልሽ ፈልጌ ነው ማናችሁ አንተም እድል ምናምን ካጠገቤ እንድትርቁ አልፈልግም። በምንም መንገድ ማለት እኔ ውለታችሁ አለብኝ። አልጠበቅኩት መንገድ እግዚአብሔር ነው ያገናኘን። አንቺ ምን ነው ውለታችሁ አለብኝ ባይዘው እግዚአብሔር ነው እንዴ ዘፋንልኛ ውለታችሁ አለብኝ ድምጽ ያምራል እንጂ ድምጽ ያምራል አይደል? እኔ ልዝፋንልህ ውለታችሁ አለብኝ ልክድህ አልወድም ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም የክፉ ቀን ጓዴ ብልሽ ወዳለፈ ብድር መላሽ ያርገኝ አመሰግን ደግሞ ከምችለው በላይ ሰረብ ተነከካሉ። ምክንያቱም አሁን አንቺ ያየሁት ነገር በጣም ከበቂ በላይ ነው። አሁን እኔ ወንድምሽ እንኳን ሆኜ ለመቀጠል የሆነ ራሴን መግዛት ያለብኝ ነገር ምናምን ሊኖር ይችላል። እነዛ ነገሮች ደግሞ እኔ በራሴ መንገድ አስተካክላለሁ። ከዚህኛው አይነሽ እኔ በጨራሽ እንባንዲስ እንዲፈሰፍበት ከዚህ በኋላ እግዚአብሔር ነው የሚለው። እሺ ያው ለምን ከፋ ሰው ስትሆን ሁሌ ደስተኛ ሆነ አትኖርም እኮ ነው አይደል? እና ደግሞ ያም ነገር ይመስለኛል ትንሽ ቻሌንጅ ውስጥ ነው ያለው። ገና ነኝም ስለው ሁሉ ነገር አቅልዬም አውቃለሁ ላይክ ምን ያህል ከራሴ ጋር እየታገልኩ እንደሆነ ምናምን ያውቃል። ግን በጊዜ ሂደት ነገሮች ይስተካከላሉ ብዬ አምናለሁ። ከሁሉ በላይ እንግዲህ በጸሎት ብታሰበኝ ጥሩ ነው። ወይ ጸበል ይዘኝ ነው። አሁን ሳይንስ የሚለውን ነገር እንሞክርና ከዛ በኋላ በጣም የምታስቸግሪ ከሆነ ጸበል ይዘሽ ሄዳል። እንደዛ ይሻላል። ገና ምንድነው ይሄ እንዴት ነው? አሁን እንደማይሽ በጣም እየሳቅሽ ነው የተጫወትሽ ነው ምናምን ገብቶሻል። ከኋላ ምንም ነገር የለም ማለት አሁን የማያውቅ ሰው ያንን ሳይል ያንን ነው ሊያስብ የሚችለው። ደስተኛ ነሽ ምናምን ይላል። አትከላሳት ቢመቃኔ ላይ እሺ አልኩኝ እኮ እሺ እንገናኛለን። አንድ ቀን ግንባሽ ደስ ይለኛል። ሲሰነዝር ምናምን እግዚአብሔር እና አንተ ላይ ነው ተጨክነሽ ኧረ በስመ አብ አይ ምን ሎሽን ከባት እንጂ እየሸከረተኝ ትንሽ ሰታለች
ችግር የለም አንቺ ይበለሽ ወደ ኋላ ምን እንታረጋለን? ሎሽን በስሪበው ወደዛ መሸሽ ምን ማለት ነው? አይ ሎሽን ሳይሆን የሆነ ኦይል ይዣለሁ የሚሆን ይቻላል። ብቻ በጣም ብዙ የሚሸት እንዳይሆን ነው። አይ ኦይል ነው። እንትና ወፍራም አታብዛው፣ ወፍራም ናርገል አይ ብዙ አይሸትም። እንዴ ለምን ኧረ እሺ ጫሜን ቆይ በስ ኧረ ካፌ ውስጥ ነው ያለነው። አንተ ልጅ ካፌ ውስጥ ነው ያለነው። ወይኔ ጉዴ ፈላ። እሺ ጫሜን ልብስን እንዳይነካ ይነፍታል። ወይኔ ጉዴ ፈላ። እሺ ታዲያ ቤት እኮ ይሻላል ነው እንዴ? ቤት እንሂድና ድን እንዴ እንደፈለግሽ ነው። እሺ እኔ ላውጣልህ ጫማውን። ቆይ ዞር በል። ይኸው ኧረ እግሬ ያወራል። ክፍት ጫማ ነው ያደረኩት። ናውዴ በቃሽ። ናውዴ በጣም ነው የሚያመው። ናውዴ በእግዚአብሔር እኔ አሁን እኮ ብዙ ብቻ እንዳትዪ። ወይኔ ቤተሰብ ጉድ እያደረገኝ ነው ልጅ። አንተ ሲጀመር ካፌ ውስጥ ነው ያለነው እኮ። ጋይስ ያማል። እውነት ያማል። እውነት ያማል። ይኸውልሽ እንደዚህ ቤታሸገ ኖሮ ማለት ነው እስከ ዛሬ እንደዚህ ያቆልም ነበር። ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝ ምን ሊውጠኝ ቤት ታሸኛለሽ። ይኸውልሽ አሁን እኔ እንደዚህ ነካ ነካ ካደረኩልሽ ሲስተርን ቀስ ታደርጊና ውሃ እያፈጭሽና እንድትበተኑ ታደርጊሽ። አልሰማሽም? ዶክተሩ እንዳለ የመቋጠር ነው እኮ እና ታዲያ መድኃኒት ይፈታል የተቋጠረው። እሺ መድኃኒት ሰጥቶኛል። እየወሰድኩ ነው እኮ መድኃኒት በስነ ስርዓት። ችግር የለውም። ይኸውልሽ አዎ አንተ እሱ ጋር ያማል ሰምቻለሁ። ደግሞ እኮ ከላይ ያለውን አላገኘሁትም እና ላይ ድረስ እንድከፍትልኝ እንደቁም ጠይዘኛት መጣም ነበር። ወደ በቃኝ በእግዚአብሔር እኔ ተሸማቀቅኩ። እዛ ላይ እያመመኝ ነው። ለመጮህም አይመችም እኮ ቢጮህ ሌላ ነገር ነው የሚያስበው። ኖሮ አታስነኪኝም ነበር። ወደ ያማል በእግዚአብሔር አሁን ያማል፣ እግዚአብሔርን ያማል። በቃኝ ቤት ታሸኛለች። እሺ ራስ አረጋግጠው። ወይ አንተ እብድ ነህ እንዴ? ግን እብድ ሆነ እንደዚህ ቁም ይላል። ኧረ ጋይስ ህዝብ ያለበት ቦታ እኮ ነው። ይሄ ሰው እንደሚያገር የራሱ ጉዳይ ነው። እግዚአብሔር ይሻላል። እኔ አሁን የምፈልገው አንቺ ፍጹም ጤነኛ ሆነሽ ማየት ነው። በዛ ደግሞ ማድረግ ያለብኝን አደርጋለሁ። ይሄ አሁን ዛሬውን አቆት ነው እንዲፍታታ ለዚያም አምኜ አልሰጠም። እጄንም ሎሽን ነው እንግዲህ በኋላ ማታ ስትገቢ በስነ ስርዓት በአንተን ይዘሽ እሺ ለባርኬ ምናምን ስለዛ አይሆንም። እሺ እንደዛ አደርጋለሁ። የምርናው ዲያ ለክ አመሰግናለሁ። እንኳን መጣ ሰዓት ሄደ። ብንገባ ደስ ይለኝ ነበር። ያለሽ ስለመጣ ስላየኸኝ አመሰግናለሁ። ቤተሰቤም ስለሆንክ አመሰግናለሁ። እብድም ስለሆንክ ወይኔ ጋይስ እብድ ነው የሚሰራውን ነገር ይተማ ብቻ አመሰግናለሁ። ይሄን ለመተግበር እሞክራለሁ በቻልኩት አቅም።
እንግዲህ በእኔም በቤተሰቦችም ስም ከልብ አመሰግናለሁ። አይደለም እያራክሽኝ ነው እያራኩ አይደለም ብቻ አመሰግናለሁ። እኔ ይኸውልሽ ድግም ማያምን እኮ አስተፋሽ እሺ በእንግሊዝኛ አድርገው ቅድም አሁንም እነግርሻለሁ እኔ ማድረግ ያለብኝ ነገር ይሄ አንቺ እንድትደሰቺ አንቺ ለኔ መልካም ነገር እንድታስቢ ምናምን አይደለም ጭራሽ ከማድረግ ያለብኝ አይደለም። ሲቀጥል ደግሞ አሁንም ቢሆን የምነግርሽ ነገር ቢኖር ስለቆም ሰምተሻል አይደል? በቃ ይሄ ሀሳብ የሆነብሽ ነገር የሚችል ነገር ካለ የሚያስጨንቅ ነገር ካለ ምናምን አንድ ስልክ ጥሪ በቂ ኢመርጀንሲ 911 የምሬ ነው እግዚአብሔር ይሄ አይ የማስታውላል በደንብ ካታገሩሽ ያረክ ያለው ነገር ከሚጠበቅ በላይ ነው። ይሄ ለማራቅ ምናምን ሳይሆን ብቻ አይከፋም። አመሰግናለሁ ስለ አይደብርም። ብቻ ምን እንደምል ቃል እየጠፋኝ ነው። እኔ ምንም እንደዚህ አልፈልግም። ምን ይባላል ሙያ በልብን ይባላል። ሁለታን ለመክፈል ያብቃኝ። የኔን ደስታ እንደፈለግኩ አንተንም ደስተኛ ለማድረግ ያብቃኝ። እንደ ሽማግሌ መመረቅ ጀመርኩ እኮ አሜን አትልም? አሜን። እሱን እኮ እናያለን። ብቻ አሪፍ ጊዜ ነበረን ጋይስ። እንኳን መጣ እውነት እንኳን አየኸኝ። መንቀሳቀሴም ጥሩ ነው። ቤት ውስጥ እንከም ነገ ከነገ ወዲያ ስራ ጀምራለሁ። ስለዚህ አትጨናነቅ አንተ ኤኒ ታይም አንተም እኔን ማየት በምትፈልግበት ሰዓት ማግኘት በምትፈልግበት ሰዓት ደውልልኝ። ችግር የለም። እንግዲህ ቤተሰቦች የናኦል ጥየቃ ይሄንን ይመስላል የነበረን ቆይታ። በቀጣይ በሌላ ቪዲዮ በሌላ መታሸት እስክንገናኝ ድረስ ሁላችሁም በያላችሁ ያንን ደግሞ በቤት ነው ማድረግ የትኛው ቀጣይ በቤት ነው ማድረግ ቀጣዩን የመታሸት ቪዲዮ ይዘን እስክንመጣ ድረስ ሰላም ቆዩኝ። ሁላችሁም በያላችሁበት ምችት ይበላችሁ። መልካም ጊዜ። ባይ ባይ።